በስጭቷ በጣም ናረና ተሳደበች። አካላዊና ያው ሰብአዊነት የሚነካ ከባድ ስድብ አመለጣት። ስካሩ ለቀቀውስ እንደዛ ተድቧታል። አሁን እንቅልፍ ያሳጣው መጠጡ አይደለም። ለካ እንዲህ አይነት ብሔር አቅፋ ነው የምተኛው። ለካ ሳትወደኝ ነው። ሽምግልናው ላይ ደረስን። እሱ እኔ ሰካራም ነኝ፣ ስካሬ በእናንተ ምክርም በጠበል ምን ለመተው አስቤበታለሁ እና ይህ ሰው ሰካራምነቱን አምኗል። ሽማግሌዎች ጋር ቀሳውስት ጋር መጥቶ ጥፋቴ ነው አለ። ግን ምን ከበደው? እኔ ስካሬን ዛሬ አቆማለሁ። የእሷን ስድብ ግን እንዴት ከልቤ ላውጣ? እንዴት ነው መንጭቃችሁ የምታወጡልኝ? አረርኩኝ፣ ተቃጠልኩኝ። እንደው ትዳር አቃጠለኝ። ከትዳር በፊት በሰላም ነበር የምኖረው፣ ይሄ ትዳር ነው ምስቅልቅሌን ያወጣኝ የሚሉ ሰዎች አሉና እንደው ቀሲስ የቱ ጋር ነው ትዳር የሚያቃጥለው? ከሱ ጀምር ደስ ይለኛል። ጥያቄ መልካም። እሺ ከሚያቃጥለው ጀመርን። እውነት ነው። በጣም አንዳንዴ ቅድመ ጋብቻ ያሉ ልጆቻችን እስኪፈሩ ድረስ የባለትዳሮችን ንትርክ፣ ብስጭት፣ ደስታ ማጣት እያዩ ባላገባስ ልጅም ገጥሞኝ ያውቃል። የቤተሰቡን የትዳር ችግር አይተው አንድ 16 ዓመት ልጅ ሳልጠይቀው ምን አለኝ፣ እኔ ግን ማግባት አልፈልግም አለ። አመት ይቻላል አልጠየቁትም እኮ ያው ሁኔታ ውስጥ ስንከታተለው ግን ቤተሰቡ ላይ የሚያየው ደስታ ያጣ የትዳር ህይወት ነው። እና እንደው ያው ልክ ነው። አንዳንዴ እንደሚጥሚጣ ይመስሉታል፣ አንዳንዴ ምን ይሉታል። በብዙ መንገድ የሰዎች ሁሉ መቀለጃ አይነት ሆኗል። ግን በእውነት በሃይማኖት መንገድም ሆነ በሰብአዊነታችን ህይወት ጋብቻ የደስታ ተቋም ነው ሊሆን የሚገባው። በኋላ ላይ እናነሳዋለን። ብዙ ጊዜ የተቃጠልኩ ስሜት የሚመጣው ካለመከባበር፣ ከግጭት አፈታት ችግር እና ብዙ ጊዜ ካለመግባባት ከሚመጣ ልዩነት ነው። እነዚህ ነገሮች ምን ያመጣሉ? ብዙ ጊዜ ግጭት በራሱ አይደለም ችግሩ። ባልና ሚስት እኮ ካልተጋጩ አልኖሩም ማለት ነው። ግጭት ይኖራል። ሁለት ነገር ነው፣ ደረጃውና አፈታቱ ነው። ብዙ ጊዜ ግጭትን የምንፈታበት መንገድ ነው ቤቱን ወይ ትዳሩን ተቃጠልኩ የሚያሰኘው። ጭቅጭቅ ይሆናል፣ ኃይለ ቃል መነጋገር ይሆናል፣ የንቀት ሀሳብ ይሆናል፣ የራስ ወዳድነት ውርወራዎች ይኖራሉ። ስለዚህ ባል ቤቱን እንዲጠላ፣ ሚስትም እንደ ባል መጣ ወይ ከዚህ ቤት የት ሊሄድ፣ ይህን ሁሉ ያመጣው ግን በአብዛኛው ጭቅጭቅ፣ ኩርፊያ፣ ጠብ፣ እኔን ብቻ ስሙኝ፣ ይቅርታ አለመጠየቅ የመሳሰለው። ለዚህ ሁሉ ልዩነት ደግሞ አለመከባበር ነው። ከዛ አለመግባባት ነው። አለመከባበር አለመግባባትን ያስፋፋል። እና ብዙ ጊዜ ምሁራን በእናንተ ሙያ ያሉ ምሁራንም ሲያስተምሩ የሰማሁት በቆሙ ግጭቱ አይደለም፣ አለመግባባትማ ሊኖር ይችላል። ግጭትማ ሊኖር ይችላል እኮ ማለት ሀገርም ይጋጫል፣ እግርና እግር ይጋጫል የሚሉት ሁሉ አብሮነት እኮ ያጋጫል። ባልና ሚስት እኮ እንደ ጾታችን ተቃራኒ እኮ ነን። አንዳችን ከደጋ አንዳችን ከቆላ እኮ የገባን ነን። ብዙ የአስተዳደግ ልምድ አለኝ፣ ጠንካራም ደካማ፣ እሷም እንደዛው። ያን ይዤ ነው የምገባው። ትልቁ ምስጢር እኮ ነው። ቅዱስ ጳውሎስ ይህ ምስጢር ታላቅ ነው ያለው እኮ ያ የተራራቀ ሀሳብ በአንድ ቤት ሲዋሃድ እኮ ነው። በቤተክርስቲያን አስተምሮ የጋብቻን መዋሃድ እንዴት ይገልጹታል? በተዋህዶ ምስጢር አምላክ ሰው ሆናል፣ ሰው አምላክ ሆነ። አምላክ ይራባል፣ በስጋ ግን ተራበ። አሁን የሃይማኖት ትምህርት አይደለም ግን ምስጢሩ ማለት ነው። ማይራብ መለኮት ተራበ። አሁን የስጋን ገንዘብ ምን አረገ? ገንዘቡ አረገ። ትዳርም እኮ የባልን ስሜት ስሜቱ ሲያደርግ፣ ሚስት ስታደርግ የሚስቱን ፍላጎት ፍላጎቱ ሲያደርግ ውህደቱ ያ ነው። ታላቅ ምስጢር ነው። ግን ይሄንን አይደለም መረዳት፣ ጭራሽኑ ትኩረት ካለመስጠት፣ አለመከባበር፣ ራስ ወዳድነት፣ በቃ እኔን ብቻ ስሙኝ ባይነት፣ እነዚህ ነገሮች የጭቅጭቅ ቤት ያደርጉታል። በነገራችን ላይ ያው የህይወታችን ማኑዋል መጽሐፍ ቅዱስ ነው እና ብዙ ጊዜ መጽሐፍ ቅዱስ ሁለታችንንም ይነግረናል። ሁለታችንም ስንል ለባል ብቻ አይደለም፣ ለሚስት ብቻም አይደለም። ለምሳሌ ከማን ልጀምር? ከባል እንደሽ ከባሎች ይጀምር። ለምሳሌ ባሎች ይሄ እንደው ተቃጠልኩ የሚል ትዳር እንዳይኖር ሲመክረን ቆላስይስ ምዕራፍ 3 ላይ መራራ አትሁኑ ይለናል። መራራ ባሎች አለ። መራራ ባል ችክ ማለት፣ ድርቅ ማለት፣ ጥፋትን አለማመን፣
እንዲህ አይነት መራራ አትሁኑ አለን ቆላስይስ ምዕራፍ 3 ላይ። መራራ እሱ ነው ቀሲስ፣ ይሄ ነው ማለት ነው። መራራ ማለት ችክ ማለት ሁሉ ነገር መራራ ነገር ምላስ ላይ ያስታውቃል አይደል? አይዋጥልሽ ማለት። ስለዚህ የማይዋጥ ንግግር እኮ ነው መራራነት። እንዴት ትቀበለው? እንዴት ትስማው? ለምሳሌ ስድብ፣ ትችት፣ እኔ ነኝ የበላይ የሚል ስሜት ይሄ መራራ ነው። መራራ አትሁኑ ሲል ይሄ ልክ እንደ በምግብ በመራራ ነገር እንመስለው። እንዴት ነው መጎምዘዝ? ልክ እንደዚህ ሁሉ ትዳር ውስጥ ጎምዛዛ መራራ ይሆናል ማለት ትዳሩ። ይህን የሚያመጣው አለመግባባትና አለመከባበር ነው። ወዶ ፈቅዶ አክብሯት ያገባት ሚስቱን ብዙ ጊዜ ድህረ ጋብቻ ያ ስሜት ይቀንሳል። በነገራችን ላይ ፍቅር ይቀንሳል። እኔ እንደዛ ብዬ አምናለሁ። ቀሲስ ፍቅር ይቀንሳል? የትዳር ፍቅር? አዎ እኔ ማምነው የማይቀንስ ፍቅር እግዚአብሔር ለኛ ያለው ብቻ ነው። ፍቅር ይቀንሳል። ለዚህ አይደል ቅድመ ጋብቻና ድህረ ጋብቻ ልዩነቱ። በእርግጥ ተፈጥሯዊ ጉዳዮች አሉ። ቅድመ ጋብቻ ያለን አኗኗርና የጋብቻ ህይወት አኗኗር አንድ አይደለም። ቅድመ ጋብቻ ከስንት ሰዓት አንዴ ነው የምንገናኘው። አብሮነቱ ጥቂት ነው። እሱም ካፌና ሬስቶራንት ሊሆን ይችላል። ያ ትዳር ላይ ግን 24 ሰዓት አብረን ነን። ስለዚህ እውነተኛው ማንነት ይገለጣል። እውነተኛው ማንነት ሲገለጥ ጠንካራ ጎኔም ደካማ ጎኔም ይገለጣል። የዚህን ጊዜ ያንን ደካማ ጎን መቀበል አለመቻል፣ ለዛኛው ሲጎረብጥ የእሷ ለእኔ ሲጎረብጥ ጭቅጭቅ ይመጣል፣ አለመከባበር ይመጣል፣ ፍቅር ይቀንሳል። ምለው ለምሳሌ ጊዜ አለመስጠት የፍቅር መቀነስ ምልክት ሆኖ ሊታይ ይችላል። ከጋብቻ በፊት እኮ ስራውን ትቶ ጉዳዩን ትቶ ያለው ጉዳይ ሌላው ጋር ተወዘ ጊዜ ምን የሚቀለድበት ማለ አይደል? እንቅፋት ይመታት ምንድን ነው የሚለው በእኔ ነው በቃም። አንዳንዴ እኔን ከታች አድርጌ ሊሆን ይችላል። ደስ ይላል እኮ የፍቅር እኮ ግልጽ። ከትዳር በኋላ ግን እነዚህ ነገር ሲቀንሱ እንቅፋት ይመታት እያይሻ ትጅም ምን ያደናብርሻል ይመጣል። ለምን ጠፋ? ያ እንደ ሆድዬ ማርዬ ምን የሚባባሉ ቃላቶች ከትዳር በኋላ ይህ የት እንደምጠፋ እንጃ። ትቀንሳች አንቺን እኮ ነው ልጅህን እነዚህ ከቃላት ጀምሮ ቀንሰው አይታወቅሽም። ግን ለምሳሌ ሆድዬ ማርዬ የሚል ባል ከጋብቻ በኋላ አንቺን እኮ ነው ሲል በስሟ ሲጠራት ያማቆላመጥ ሲቀር ጤናማ ነው? እሺ እንደፈለገ ልብ ጊዜ ሲሰጣት የነበረ አንድ ቤት ስለሆኑ ጊዜ ያገኘ ማለት አይደለም። ልብ ለልብ ሀሳብ ለሀሳብ አለማውራት ክፍተቶች አሉ። እናም ቤት ውስጥ ሆኖ አንድ ላይ ያልሆኑ አሉ። አንድ ቤት ሆኖ አንድ ያልሆኑ አሉ። ወይ ፌስቡክ ላይ ናቸው፣ ወይ ቲቪ ላይ ናቸው፣ ወይ ራሳቸው አንድ አልጋ ላይ ሆነ እኮ 4 አቅጣጫ የሚሄዱ አሉ። አብሮነት ኋላ እንመጣበት ይሆናል። ስለዚህ እንደው ባኮትን እንደው ምሳሌም እየሰጡ ከተፈቀደ የሰሙትም ታሪክ ካለ ምክንያቱም 20 ዓመት አይደለ ቀሲስ በዚህ በምክር አገልግሎት በመንፈሳዊ ምክር አገልግሎት ላይ 20 ዓመት በጣም መቆየት ትልቅ ነገር ነውና እኔ እንደው ጓጓሁኝ። አሁን ላይ ያለውስ ችግር ምንድነው ያለው? እና ፍቅር ይቀንሳል ስላሉ ለየብቻ የሚኖር እሱን ቢነግሩን ደስ ይለኛል። ይሄ ተቃጠልኩ ይላሉ ብለሽ ስለጀመርሽ ልክ ነው። ተቃጠልኩ ከሚሉበት ሀሳብ አንዱ የፍቅር መቀነስ ነው ለማለት ነው ያመጣሁት። ፍቅር ሙግት ሊኖር ይችላል። በእኔ ተሞክሮ ግን ፍቅር ይቀንሳል። የማይቀንስ ፍቅር እግዚአብሔር ለኛ ያለው ብቻ ነው የነዋም ክብር አምላክ። ሰዎች ነና፣ ከሰውነታችን ደግሞ ደካማ ጎን አለና ያ ደካማ ጎናችን ቤት ውስጥ በጸጋ ባለመቀበላችን ቅድም ያልኩት ነው። ለምሳሌ አንዳንዴ ቅድመ ጋብቻ እንኳን የእሷን የእህቶቿን ልደት የሚያከብር ፍቅረኛ አለ። ለእህቶቿ ሃፒ በርዝዴይ ይላል እኮ ተጋብተው ግን የእሷን ይረሳዋል እንኳን አይደለም የእህቶቿን። ስለዚህ ኖርማል ነገሮች አሉ። አብሮነትና ቅድመ ጋብቻ ይለያያል። ግን ለምን አንዳንዴ እኮ ደረጃ አለው። ለምሳሌ በጣም ብዙ ባላመሰጥረውም ግን ምረዳው መፈላለግ የሚባል ነገር አለ። መዋደድ አለ፣ መፋቀር አለ። አሁን ቢሆን የሚመከረው ገና ሲተጫጩ መፈላለግ ነው። ሊቀርም ይችላል። ሲተጫጩ መፋቀር አደጋ አለው። ሁሉን አልተነትንም ይሻል። ቀጣይ ደረጃ መዋደድ ይባላል። መነፋፈቅ፣ በቃ እንደ ሆድዬ ማርዬ መባባል ጥሩ እኮ ነው። እሱን ይዘው ወደ መጨረሻው ደረጃ ወደ ፍቅር እንዲገቡ ነበር። ፍጹም ፍቅር ደግሞ ሁሉን ያስረሳል። አሁን ግን ተቃራኒ ይሆናል። ትዳሩ ሲገባ እንዲሆን ፍቅር ይቀንሳል። ጊዜ አለመስጠት፣ አለመከባበር፣ ትኩረት አለመስጠት፣ ራስ ወዳድነት፣ ይቅርታ አለመጠያየቅ፣
እነዚህ ነገሮች ፍቅር ይቀንሳል። ስለዚህም ቅድም እንዳልሽው በትዳራቸው ደስተኛ ከሆኑት ይልቅ የሚያዝኑት ይበዛሉ። እኔ ካገባው ጀምሬ ነው የሚከፋኝ፣ ካገባው ጀምሬ ነው ሰውነቴ ሁለት ከለር ያወጣው የሚለው አሉ። ካገባው ጀምሬ ነው ጤናዬን ያጣሁት የሚል ባል አለ፣ ምትል ሚስት አለች። አሁን እንደ ሃይማኖት አባት ለምን ሆነብን ነው የኛ ቁጭት። ለምን? እግዚአብሔር እኮ የደስታ ተቋም ነው እንድንፈጥር የሰጠን። ጋብቻ የትዳር የደስታ ምንጭ ነው። ከእግዚአብሔር በታች ትዳር የደስታ ምንጭ ነው። ከዛ ልጅ፣ ከልጅ በላይ ይገርምሻል ትልቁ ተቋም ደስታ ትዳር ነው። ጥቅስ ካስፈለገ ጠቢቡ ሰሎሞን ምን አለ? መጽሐፈ መክብብ ምዕራፍ 9 ቁጥር 9 ላይ ከሚስት ጋር ደስ ይበልሃል። በዚህ አላበቃ ምሳሌ 5 ላይም ደገመው ከሚስት ጋር ደስ ይበልህ። ስለዚህ ሚስት የደስታ ምንጭ ነች፣ ባልም እንደዛው። እንዲሁም ኃጢአተኛን ኃጢአቱ ትቀጣዋለች እያለ ሌላ ላይ ከሚስት ውጪ ከትዳር ውጪ የሆነ ህይወት የኃጢአት መንገድ፣ ስህተት መንገድ፣ የስንፍና መንገድ ይለውና ከሚስት ጋር ብቻ ግን ደስ ይበል ይላል። ስለዚህ ለምሳሌ ትዳር ውስጥ አሁን እንደ ሃይማኖታዊ ዓላማው ራሱ የደስታ ምንጭ ነው። ትዳራው መረዳዳት ነው። በመረዳዳት ውስጥ ደስታ አለ። በየትኛው መንገድ ሲረዳዱ በመንፈሳዊም በስጋዬ ነው። ዘር መተካት አይደል? ሁለተኛው ዓላማ አንደኛ አስተምሩ። ዘር በመተካት ውስጥ ደስታ አለ። ከሷ እኮ ነው የወለደው፣ ከሱ እኮ ነው የወለደችው። የልጅ አባት የልጅ እናት ደስታ አለ። ሌላው ደግሞ አንዱ የጋብቻ ዓላማ ከዝሙት ጠንቅ ለመዳን ነው። ሰው በፍትወት እንዳይፈተን ፍትወት ከእግዚአብሔር ጸጋ እንዳያርቀው መፍትሄ አድርጎ ሰጠን። አንደኛ ቆሮንቶስ ምዕራፍ 7 ላይ ለእያንዳንዲቱ አንድ ባል ይኖራት፣ ለእያንዳንዱ አንዲት ሚስት ትኖራል። ይህ እኮ ደስታ ነው። በስርዓተ ሩካቤ ውስጥ እኮ ደስታ አለ። ሩካቤ እኮ ለልጅ ብቻ አይደለም፣ በሃይማኖት እንዲሁ ለደስታ እኮ ነው። በዓላት፣ አጽዋማት እንዲህ እንደ ቤተክርስቲያን ስርዓት ይከበራል። የደስታ ምንጭ ነው። ለዚህ ነው ከሚስት ጋር ደስ ይበል። በውጭ እየተከዘ ስራ ያበሳጨው ብዙ አይነት አኗኗር ያስከፋው ቤቱ መጥቶ ደስታ የሚያገኘው በትዳሩ ነው። አሁን ግን ተቃራኒ ይሆናል። ጭራሽ ቤቱ ደስታ ያጣል፣ ግሮሰሪ ደስታ የፈለገ ይሄዳል እንጂ ደስታ ቤት ነው። መፍትሄውም ቤት ነው። ቃና ዘገሊላ ውሃው ወደ ወይን ጠጅ የተለወጠው ከውጭ ተገዝቶ አይደለም። መፍትሄ ቤት ውስጥ ነው። በዮሐንስ ወንጌል ምዕራፍ 2 አሁንም ደስታ አጣን ካልን ደስታን በእጃችን ነው፣ ሪሞት እጃችን ላይ ነው። ባልም ሚስት ቅኝቱንና ጣቢያው መሳከል ብቻ ነው። ስለዚህ አሁን ቅድም ባልኩት ፍቅር ይቀንሳል ያለው አለመከባበር፣ ይቅርታ አለመጠየቅ፣ እኔ ብቻ አውቃለሁ ማለት ከምንም በላይ ቅድም እንዳልኩት በይበልጥ ብዙ ምሁራን ሲናገሩ የገዛኝ ሀሳብ የግጭት አፈታት ችግር ነው። ሌላ ችግር ይሆናል። አንዳንዴ ስህተትን በስህተት ለማረም እንሞክራለን። ስለዚህ ቤቱ ጭቅጭቅ ይሆናል። በቃ ለምሳሌ በጣም እያመሸ እየሰከረ የሚገባ ባል ሊኖር ይችላል። እግዚአብሔር መቼም ልቦና ያስጥልን። እንደው በአጓጉል ልማድኛ ፍርድ ልንሰጥ አይደለም። ያው ሚዲያው የፍርድ ቦታ አይደለም። ምሳሌ ስንጠቅስም እንደው ከምናውቀው አንጻር እንጂ ገሌ እያለን አይደለም። እና ምን ሆነ ሽማግሌዎች እንዲሁ አማካሪዎችም ሚስቲቱን ሁልጊዜ ምትለው ሰው አመሸህ ጠጣህ እውነቷን እኮ ነው። ዛሬም ሰከርክ ዛሬም አመሸህ ነው ማለት ምትለው ሁሌ እና በቃ አዳፍታ አደረገው መባሉ ስለማይቀር መሻሻል የለም ካለች ላይ ቀር ብሎ በደንብ አድርጎ እየጠጣ በደንብ እየተወላገደ ይገባ ጀመር። ግን አይቀርም አይታጎልም። ያን ዛሬም አመሸህ አሁን ቢቸግረን አንድ ሰው መክሮ ነው እኔና አንድ ሽማግሌ ሆነን እስቲ ባለ ማለት ነው አመሸህ ሰከርክ ሲያትበይ እና ምን ብለው ቀዝም በይ ልብስሽን ቀይረሽ ፏ ብለሽ ቡናሽን እያፈላሽ ከልጆች ጋር የተጫወትሽ ይግኖር። እስቲ አንዳንዴ በማለት ሳይሆን ባለ ማለት ሲሚው የሚገርመው ኋላ ላይ ራሱን የነገረኝ። ከዛ እንደተለመደው ያው እየተወላገደ ሲገባ ቤቱ ቡና ተፈልቷል፣ ልጆች ይጫወታሉ፣ ቲቪ ያሉ፣ በቃ ቤቱ ጥሩ ድባብ አለ። እሱ የሚጠብቀው ምንድነው? እንደተለመደው ጋቢዋን ደራርባ ዛሬም አመሸ ዛሬም ጠጥተ መጣ ነው። ዝም እሷ ደግሞ ጭራሹን ምን አለችው? ቡና ይቅረብልህ እራት ትበላለህ። አሁን ነቃ ያለ ከመቼ ጀምሮ ከመቼ ማን መጥቶ ነበር እዚህ ቤት ማን የመጣው አላ አይሽ። አንዳንድ ሰዎች የሚያነቃቸው ተቃራኒ አካሄድ ነው ማለት ነው። ምንድነው ጉዳዩ? ቆይ ለዛሬ ልታገሳለ ስሎ ታጋሽ
በንጋታውም ሲመጣ እንደዛው ቡና ተዘጋጅተዋል። እሷ ታግሳ ይህን ምክር ሰምታ ልጆቿንም ከእንቅልፍ ቆይታ ይጫወታሉ። ቴሌቪዥን ያሉ በቃ የራሳቸውን እናትና ልጅ ሲገባ እንደዛ ነው። ማን መከረሽ? ከመቼ ጀምሮ ነው በዚህ ሰዓት ቡና? ዝም። በኋላ ግን ያላት ምንድነው በማለት አልተለወጥክም፣ ስለዚህ ባለ ማለት ሊው ብዬ ነው አለች። በኋላ ግን ተሰማው ለካ አስመረሪያታለሁ። ሁለተኛ ደግሞ ታየችው ለካ እድል አላት። ሁሌ ደራርታ አይደልሚያት ለካ እድል አላት። አንዳንዴ እኮ ውበቷም ታየው። ልጆችን ኢግኖር ሲያረጉት ራሱን የሚነግረኝ በኋላ ላይ ቆንጆ ነች፣ እኔን የራስ ጉዳይ ብትለኝ ማንን የሚቀበለኝ? እሷን ግን የሚቀበላት ሞልቷል። አታረገውም እንጂ ቆንጆ ነች፣ አትጠጣም፣ አትሰክርም፣ ልጆቿን በስርዓት ታሳድጋለች። እኔ ግን ሰካራም ነኝ፣ እናቴም አትፈልገኝ ሰካራም። በኋላ ባለማለት የመጣውን የፈለግ ነው እና በቃ ኢግኖር ማድረግ። እሷም ማስረዳቸው ለአመታት ጨቀጨኩ፣ ለውጥ የለም፣ ተቃጠልኩ እያለኝ ማለት ነው። ስለዚህ አሁን በቃ መቃጠሉን ትቼ የራሴን ዓለም ፈጠርኩ ነው በቃ። ስለዚህ ደግሞ በምን ቃል ገዛችው? በቃ አንተ ደህና ሁን፣ በቃ ደህና ሁን፣ ለልጆች ታስፈልጋለህ፣ ለትዳራችን ታስፈልጋለህ፣ ጠጣ አመሸ እያልኩ ከምንታረቅ እንኳንም ከዱር እያመልጣ ገባህ፣ በቃ ያን ፓርት ተውኩት። በቃ ብሎ አንተነት ብቻ ከገባ በቂ ነው። በጣም ተማረከ የሰውዬ። ግን ጥሩ ልብን ስላለው ነው ነገራችን። እና ራሱ መጥቶ ነው እንደ አዲስ ነገረለኛ። ምንድነው እንዴ በቃ ተወችኝ እኮ እና ምን አሰብክ? እንዲሁም ቀን ነው የሆነ ሰው ይመጣል እንዴ እኔ ወጣ ሰል እንደዛ አይነት ሁሉ ሐሳብ መጣብኝ። ምክንያቱም ተፈላጊነቷ ታየው እና ያኔ እና ይሄን ሁሉ ያለው ጭቅጭቅን በአዎንታዊ መንገድ ቀየረችው። በቃ ጊዜያዊ ኢግኖር ማድረግ ማለት ጊዜያዊ መተውን ብለው ለጊዜው የተመሳሳይ ነገርን መተው። ጭቅጭቋ እኮ እውነት እኮ ነው፣ እውነት እኮ ነው። ጠጣ እውነት ነው እኮ አመሸ እውነት እኮ ነው። ግን ያንን የመቀበል አቅም ብዙ ጊዜ አይኖርም። በይበልጥ ሱስ ሲኖር አንቺ ታውቂዋለሽ ሱስን እንዴት ማስተው እንደሚገባ የበለጠ ትረዳላችሁ። እንደው አንድ ጊዜ በቀን 10 ፍሬ የሚያጨሰው በአንድ ጊዜ ተው ማለት አንችልም አይደል? በሃይማኖት እንደ ተአምር በእግዚአብሔር ተአምር ሊተው ይችላል። እንደ ሰውኛው ግን 10 የሚያጨሰው እኮ 9 ካጨሰ ጎበዝ ነው። 8 6 እያለ ሲሄድ ከዛም ይተዋል። በልምድ ያለመሆን ነገሮችን ግጭት በግጭት አይፈታም፣ ግጭት በሚያመጣ ነገር አይፈታም የሚለው ላይ የፈለግነው አሁን ለምሳሌ ባልና ሚስት እንዲሁ ከስካር ጋር የተያያዘ ነው። ባልየው በጣም እየሰከረ ያስቸግራል። የቆየ ታሪክ ነው እና እሷን በምንችለው የመከርናት ምንድነው ሰካራም እንደሆነ ያምናል ራሱ። ስለዚህ መክረን ቀስ እያለ እንዲተው ቀጠሮ ያዘን። እሑድ ቀን ጠዋት ቤተክርስቲያን ቀጠሮ ያዘን። እሷን ግን አደራ ያልናት መቼም የሰይጣን ነገርም ተንኮሉን ስለምናውቀው እንደው አደራ እቺ ሽምግልና እስከምትከናወን ምክንያት እንዳትሆኚ፣ ያብዬ ወደ ብዬ እንዳይመጣ በቃ ሚስትነትሽን ደርባባነትሽን አንደበትሽን ጠብቂ፣ ምንም እንዳትናገሪው። አንድ ቢያንስ እኛ እጅ ስር ገብቶ ምንችለውን እስከምንኖረው ድረስ ቻል አድርጊ። የሚገርመው እሑድ ጠዋት ልንገናኝ ቅዳሜ ማታ ተጣሉ። ቅዳሜ ማታ ዋዜማ ላይ አሁን ምክንያት አለመሆን ግጭት በግጭት አይፈታም። ልክ ነው። አጅሬው እንደለመደው ያው ሰከርከር ብሎ ደመቅበቅ ብሎ መጣ። በስጭቷ በጣም ናረና ተሳደፈች። ከባድ ስድብ ነው። ስድብ አይደግም። ግን አንዱ ከብሔር ጋር የተያዘ ነው፣ አንዱ ደግሞ ከአካል ጋር የተያዘ ነው። እሱ አካላዊና ያው ሰብአዊነት የሚነካ ከባድ ስድብ አመለጣት። ስካሩ ለቀቀው። እሱ እንደዛ ተድቦ አታውቅም። ዋዜማ ላይ አሁን እንቅልፍ አጥቶ አደረ። አሁን እንቅልፍ ያሰጠው መጠጡ አይደለም። ለካ እንዲህ አይነት ብሔር አቅፋ ነው የምተኛው። ለካ ሳትወደኝ ነው። ለካ የአይኔ መጎዳት ለሷ እንደዚህ ነው። ሁለቱ ነገሮች ብቻ ውስጡን አደሙት። ሽምግልናው ላይ ደረስን። እሱ ቀድሞ ያው እኛ ግሌ ወድቆ እኔ ሰካራም ነኝ፣
ስካሬን በእናንተ ምክርም በጠበል ምንም ለመተው አስቤበታለሁ እና ይህ ሰው ሰካራምነቱን አምኗል። ሽማግሌዎች ጋር ቀሳውስት ጋር መጥቶ ጥፋቴ ነው አለ። ግን ምን ከበደው? እኔ ስካሬን ዛሬ አቆማለሁ፣ የእሷን ስድብ ግን እንዴት ከልቤ ላውጣው? እንዴት ነው መንጭቃችሁ የምታወጡልኝ? ያው ስድብ መናገር ስለሌለብኝ ነው። አሁን ደነገጥን እኛ። ቀጠሯችን እሱን ለመውቀስ ነበር አይደል? አሁን አጀንዳው ተቀየረ። ምን ሆነሽ ነው? አደራ ብለንሽ አንደበትሽን ጠብቂ፣ ሰይጣን ያሳስታል። በቃ ምን እሱ እንከን የለሽ ሚስቴ ናት ብሎ እኮ ነው የሚኮራው። ያቺ ቀን ግን በቃ የእድሜ ልክ እንትን ውስጥ ለካ እንዲህ አትወደኝም፣ ለካ ከነ ቤተሰቦች አትወደኝም፣ ለካ የኔ አንድ አይን መጥፋት ለሷ እንደዚህ ነው ያለ ከባድ ቃል ተናገረ። እኛን ሁሉ ሊማረከን ማለት እንዴት እንዲህ አለችኝ የገዛ ሚስቴ። እና ይሄን ስድብ እንዴት ላውጣው? በምን ተአምር ነው የምታወጡልኝ ከልቤ? እንዴት ነው አብሬ የሚኖረው? እንዲህ አይነት ስሜት ይዤ ዋጋ አስከፈለ፣ ባጭሩ ዋጋ አስከፈለ። አሁን ምን ሆነ መሰለኝ ትይጂ እሱን ልንመክር የነበረው ጉዳይ ይቅርታ ጠያቂ እሷ ሆነች ማለት ነው። እና አንዳንዴ ስህተት በስህተት አይታረምም ነው። ስካሩን፣ ድካሙን፣ ጥፋቱን እኮ አምኗል። ይሄ ሰው እጅ ሊሰጥ እኮ ነበር፣ ግን የሰነዘረችው ኃይለ ቃል የጥፋት ሚዛኑ ወደ እሷ እንዲሆን ሆነ። ብዙ ጊዜ በትዳር ውስጥ እንደዚህ ነው፣ ስህተትን በስህተት ለማድረግ ለምሳሌ ሮጠው ለቤተሰብ መናገር ወይ ደግሞ ነገ መታረቅ ላይ ቀር ኃይለ ቃል መናገር፣ ለጓደኛ መዝራት፣ በቃ በየቦታው ሚስቴ እንዲያርጋኝ ባሌ እንዲያርጉኝ ማለት። ይገርማል። እነሱ ይታረቃሉ፣ የወጣውን ወሬ ግን መሰብሰብ ከባድ ነው። ተበትኗል በቃ ያኛ እና የተቃጠልኩ ስሜት የመጨቅጨቅ፣ ኩርፊያ፣ ጠብ፣ አለመከባበር የግጭት አፈታት ችግር የሚያመጣው ነው። ቅድም የወንድ ጠቅሼ የለ ጠቢው ሰሎሞን የሴቶችን ደግሞ ምን ይላል መሰለሽ?